ነብዩ መሐመድ አይሻን በስንት ዓመቷ ነው ያገባት? 12 ዓመት ነው እና 12 ዓመት ላይ 12 ዓመት ከፍ አደርጋለሁ። አንዲት ማስረጃ 12 ዓመት ሚል ካመጣ ለአንዴና ለመጨረሻ ንጽጽር አቆማለሁ። አንድ መረጃ ብቻ አንጣልኝ። ምን መሰለህ ሐዲሶች ብዙ ሐዲሶች አሉ። እኔ አንድ ነገር አብዱል ሐኪም ሱኒ ሙስሊም ነው አይደል? በ9 ዓመቷ ነው። ጃቢር ቆይ አቂዳው እንትኑን ላይ ሱኒ ሙስሊም ነው አቂዳውን እኔ አንድ ነገር ልንገር መጀመሪያ ስለራሴ አንድ ነገር ልንገር። ምክንያቱም ቆይ ሱኒ ነህ ወይንስ ሺዓ ነህ? ምን አይነት ጥያቄ ነው የምትጠይቀኝ? እኔ አንደኛ ሺዓ የሚባል ነገር አላውቅም። እኔ ሙስሊም ነኝ። ያው ከጎና አለ። ቆይ ኢብኑ ሳሊህ ባልሳሳት ሺዓ ነው። ሱኒ ነህ። ሱኒ ኮንክ ለአንዴና ለመጨረሻ በ24,000 ሰው ህዝብ ውስጥ ንጽጽር አቆማለሁ። ነብያችን ያገባው በ12 ዓመት ነው ብለሃል። አንድ መረጃ ልጠቅስ ትችላለህ? ለምሳሌ አሁን እኔን ሊነግሪ የምንፈልገው ማለት ነው እኔ የሐዲስ እንትን አይደለሁም ወይ ደግሞ ዑለማ አይደለሁም፣ አዋቂ አይደለሁም። መልካም ልክፈትልሽ። በመስማት እንትን ያልኩ ሰው ነኝ። መልካም እሺ፣ የተናገርኩት ነገር እሺ፣ መልካም እኔ መረጃ ላቅርብና በ6 ዓመት አግብቷል ብለህ ዋሽተሃል ስላልከኝ በ9 ዓመቷ ተገናኛት የሚለውን ዋሽተሃል ስላልከኝ መረጃውን እኔ ላቅርብ። አንዴ ክፈትልኝ። ክርስቲያን አቢ ዳውድ 21 መክፈት ትችላለህ፣ ወይንም ደግሞ አናታይ 32:55 መክፈት ትችላለህ። እንደዚህ ይላል አቢ ዳውድ 21 ላይ ግሬዱ ሳሂህ ነው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። አይሻ ምን ትላለች? በ7 ዓመቴ ላይ አገባኝ። the narrator ሱሌይማን said or 6 years። ተራኪው ሱሌይማን ደግሞ ምን ይላል? ወይንም በ6 ዓመቷ ላይ he had intercourse with me when I was 9 years old። በ9 ዓመቴ ላይ ደግሞ ግንኙነት አደረገኝ ትላለች። አንተ በ12 ዓመት ትላለህ። አይሻ ደግሞ በ9 ዓመት የራሱ ግንኙነት ነብዩ አድርጎኛል ትላለች። አንተን ልመን አይሻን ልመን። አንተ ትክክል ከሆንክ እኔና አይሻ ውሸታም እንሆናለን። ኡመል ሙሚን ነች አይደለ? አይሻ ኡመል ሙሚን ነች አይደል? የአማኞች እናት ነች። ግን አንድ ነገር እዚህ ላይ ማለት የሚፈልገው ነገር ማለት ነው። እሺ አንደኛ አንተ እዚህ ላይ ከጎግል ከምናምን አውርዴ እዚህ እንትን የምትለው ነገር ራሱ አንደኛ እኔ አሁን እስካሁን ድረስ ከሰማሁት ሐዲሶች ውስጥ ማለት ነው ከቀራሁት አላልኩም፣ ከሰማሁት ሐዲሶች ውስጥ ማለት ነው እዚህ ጋር ሰውየውን ዘናሬተር ሱሌይማን ያልከው ሰውየው ማለት ነው ሰምቼ አላውቅም። እንደዚህ የሚል ሰሃባ ሲራ ውስጥ ማለት ነው ነቢየና ሙሐመድ ሲራ አለ መጀመሪያው ማለት ነው። የሱን ሲራ ማለት የሱን ታሪክ ማለት ነው። የሱን ታሪክ ማለት ነው በእንግሊዘኛ ከመጀመሪያው እስከ መጨረሻ ልክልሃለሁ በውስጥ ማለት ነው። የሱ ሲራ ማን የጻፈው? አዎ እዛ ውስጥ ነው የምታገኘው እንጂ አንተ እዚህ ጋር ሐዲስ ብለህ አሁን ታወጣው ነው። እኔ ለምሳሌ ይሄ እኮ እዚህ ጋር ጎግል ላይ ሲራውን ትቀበላለህ? የነብዩን ሲራ ትቀበላለህ? ፔጅ 311 ላይ ክፈትልኝ። የነብዩን ሲራ እቀበላለሁ ብሏል። ነብይህ ዳዴ የምትል ህፃን ልጅን ለወሲብ ሊያገባት ተመኝቷል። ታሞ በ63 ዓመቱ አካባቢ ነው የሞተው። እንግዲህ በ65 በ64 የሚሉ አሉ። ኦን አቨሬጅ 64 ዓመት ሞተ ብንል ዳዴ የምትለውን እቺን ልጅ ታፍቃለች። አዎ ታሞ በነበረበት ሰዓት ላይ ዳዴ የምትለዋን እቺን ልጅ አገባለሁ ብሎ እሷም ዳዴ እያለች እሱም ህመሙ ሳይድን ሞተ ይላል ኢብን ኢሻቅ ሲራው ላይ ሰረቱ ረሱላህ ዘላይፍ ኦፍ ፕሮፌት መሐመድ። እንደዚህ አይነት አንደኛ እዚህ የምታቀርባቸው አንድ ነገር ልንገርህ፣ በጣም ከእውነት የራቁ ውሸቶች ናቸው። ይሄ እኔ ምን ብዬ ነው የምወስደው? ከጥላቻ የተመነጨ ነው። አዳምጠኛ ሲራውን ክፈትልን። ክርስቲያን ሲራውን ክፈትልን። ከሲራው አምጣ ብሎኛል።
ክርስቲያን አለህ? ለው ይፉ ቀጥሉ። እስከዛን ነው ጠበሪ ቮሊዩም ስንት ላይ ነበር? ኖ ጠበሪ ሳይሆን ጠበሪውን ተወውና ኢብን ኢሻቅን ሲራውን ሂስትሪ አይደለም የፈለገው ሲራን የጠየቀኝ ከሲራው ላይ ኢብን ኢሻቅ በልና እንትን ላይ ታመጣዋለህ። ኢንተርኔት አርካይቭ ላይ ያወጣላል። መጽሐፍት መደርደሪያ ላይ ከመጽሐፉ ክፈትለት። ኢብን ኢሻቅ በል። ኦኬ መጽሐፉ አለ ክፈቶሽ 313 11ን ኦኬ ረጅም ነው ግን ሐዲሱ እንትኑ ዋና እንትኗን ዋና ፕሊስ ቆይ አትረብሽ፣ እባክህ አትረብሽ። ቆይ የረበሽኩ አይደለም እኮ አንተ እያመጣ ያለው ነገር በሙሉ ትክክል ስለሆነ አንዴ ቆይ ይኸውልህ ከምን ጀምረህ ታነባለህ መሰለህ? ፕሊስ ሲራውን ጠየቀኝ፣ ሲራውን አመጣንልህ። ከሲራ ካልሆነ ከሐዲስ አልቀበልም አልከኝ። ሲራ ከተቀበልክ ደግሞ ነብይ ዳዴ የምትለዋን ሲራው ነው ዋና አልከን። ቆይ ፕሊስ ከየቱ ጀምረህ መሰለህ የምታነበው? ለኛ ሲራ አይደለም እኮ ይሄ ሲጀመር ማን ነው የጻፈው? ተረጋጋ። ቆይ ተረጋጋ። ሲራው ይነበብልህ። አንተ የውሸት ነገር እዚህ ጋር እያቀረብክ እንዴት ተረጋጋለሁ? አቦ በእና ብዙ ሰው ተረጋጋ። ቆይ ፕሊስ ተረጋጋ። ይነው ተረጋጋ። እየተከራከርን አይደል እንዴ? ለምን ሚውት ታደርገኛለህ? ትክክል ካልሆነ ትክክለኛውን ትከፍታለህ። ያው ሲራውን ትክክል አይደለም ሲጀመር። ይሄ እንደዚህ አይነት ሲራጁ ሙኒር የሚል ማለት ነው። ሲራጁ ሙኒር የሚል ሲራ እስቲ አውጣና እሱን ማለት ነው ካፈለክ ከሌለው እኔ ልክልህ። ወይ ተረጋጋ። የመጀመሪያ ወንድማችን እዚህ ጋር የሚያረሙ ይኖራሉ። ተረጋጋ። ሲራ የመጀመሪያ ሲራ የነብይ ሲራ ኢብን ኢሻቅ ነው። ሲረቱ ረሱልላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ እሱን አመጣንልህ። ይኸው ከየቱ ጀምረህ ታነበዋለህ መሰለህ? ሷይል ከሚለው ጀምረህ አንብበው። ሱሃይል I recorded that the apostle saw her አልፋድል ነብዩ ኢሙ አልፋድልን አያት when she was a baby crawling before him and said በቅፍ መታ ወይም ደግሞ በቅፍ ላይ ያለች አልፋድልን ተመለከታት ይላል። and he said እንደዚህም አለ if she grows up and I am still alive I will marry her ካደገችና እኔ ደግሞ በህይወት ካለሁ አገባታለሁ። ይችን ልጅ አያት በምን ላይ ሆና ነው? በቅፍ ላይ ሆና። but he died before she grew up and Sufyan bin al-Aswad married her and she bore him rizq and lubaba ነብዩ ኦኬ እናመሰግናለን። እሺ በቃ ይበቃል። ሳገባት ነብዩ አልፋድል ማለት ምንድነው? አብዱላህ ሐኪም እንትኑን አሳየው፣ የመጽሐፉን ከበር አሳየው። ወደኋላ መልስና ስራው እንደሆነ አሳየው። ላዩ ላይ ያለው እኮ ነው። ከፍ አድርገው። ዘ ላይፍ ኦፍ ሙሐመድ እኮ ነው የምለው። እስኪ ማን ነው የጻፈው? መጽሐፉን ኦክስፎርድ ነው። እሺ ማን ነው የጻፈው? አይደለም ማን ነው የጻፈው? መጽሐፉን ነገር አሳየኝ እስኪ። ኢብን ኢሻቅ ነው የጻፈው። እንትን ያለው ደግሞ ኢብን ኢሻም እንደገና ጽፎታል። ትራንስሌት ኦፍ ኢሻቅ ኢብን ኢሻቅ የመጀመሪያ ሲራ ኢብን ኢሻቅ ነው። ባይ ዘ ዌይ ይሄ ትራንስሌት እንደዚህ አይነት አይደለም። እንደዚህ አይነት መጽሐፍቶች በእስልምና ውስጥ የሉም። እና ይሄ እናንተ የምታመጡት ሌሎች ሰዎች ወይ ይህንን ነገር የራሱላችን ሰለላሁ ዐለይሂ ወሰለም አሁን የተጠቀሙት ሊሆን ይችላል እንጂ ማለት ነው። ትክክለኛ የነብያችን ሰለላሁ ዐለይሂ ወሰለም ሲራ ልክላሉ። እንደዚህ ፕሊስ እኔን አታታልልም። እዚህ ጋር ያለው 25,000 ሰው አይኑ ያያል። ሲራው የነብይ ሲራ የመጀመሪያው ኢብን ኢሻቅ ነው። እነ ኡስታዞችን ታላላቅ ኡስታዞችህ የጠቀሱትን አሁን ድምጻቸውን ላሰማ እችላለሁ። ኢብን ኢሻቅ ታላቁ የሲራ እንትን እያሉ የጠቀሱትን ላሰማ እና ልትዋረድ ትችላለህ። ስለዚህ እኔ ሙስሊም ነኝ። 30 ምናምን ዓመት እስልምና ውስጥ ተወልጄ ያደኩ ሰው አልሰማሁም። ይሄንን አሁን ኢብን ኢሻቅ የምትለውን ሰውዬ ሰምቼ አላውቅም። ኢብኑ ሳዲ አይ ቲንክ ያነበብክ እንደሆንክ አይ ቲንክ አውቃለሁ።
ኢብን ይስሐቅ በለው። እሺ ይሻቅ ስላልኩ ነው። እሺ ኢብን ይስሐቅ ችግር የለም ግን የለም። ኦኬ ኢብኑ ሳሊ ቆይ ጃቢር ኢብን ይስሐቅ የሚባል አለ የለም? አሁን ከራስህ ሙፈሲሮች እንትኖች አስደምጣለሁ። ፕላስ ደግሞ የራስህ ጽሁፎችን የኡስታዞቻችሁን ጽሁፎች አሳያለሁ ኢብን ይስሐቅ ማን እንደሆነ። አረ አንድ ነገር ብቻ ልንገር። እሺ ፕሊስ ተረጋጋ። አማርኛ ሙፈሲሮችን እንትኖችን ኡስታዞችን ከነሱ አሳያለሁ። እንግሊዞችንም ተታዋቂዎች አሳያለሁ። ዝም ብለህ ማለት ነው ያለ እውቀትና ያለ አንድ ነገር በደንብ ሳታውቅ ለምን እንደዚህ ጥላቻ የምንጨው ታሪክ ምናምን እያመጣህ ኧረ በእናትህ አዳምጥ። ጥላቻ እኮ አዲስም አታውቅም እኮ ሐዲስ ሳታውቅ እኮ ነው ወደ ሲራ የገባው። ጃቢር ተመለሳ እንዴ ጃቢር። ኦኬ ይሰማል ጃቢር? እሺ ኢብን ይስሐቅ የሚባል ሲራ አለ የለም? ሲራ ያው አለ ኦክስፎርድ ነው የተጻፈውን የተጠቀሰው። ቆይ ኢብን ይስሐቅ ሲራ አለው የለውም? ኢብን ሂሻም ያረመው ያስተካከለው ማለት ነው አለ የለም? አለ። ወንድም ደግሞ ኢብን ይስሐቅ የሚባል ሲራ 30 ዓመት ሆኖኛል የትም ሰምቼ አላቅም፣ ክርስቲያኖች ናችሁ እንጂ ውሸት ነው እንደዚህ አይነት ሲራ የለም እያለ ነው። ኢብን ይስሐቅ የሚባል የለም እያለ ነው። አሁን ምን አለ መሰለ 30 ዓመት ቆይተን እውቀት ስለ አንድ ነገር እውቀቱ የለንም ማለት 31ኛ ዓመት ላይ እኮ ልናቅ እንችላለን። እሱ አይደለም መመዘኛው። መመዘን ያለብን ነገራቶችን በሚዛኑ ነው፣ በልኩ ነው መሆን ያለበት። መነሻችንን ሁሉ ማስተካከል አለብን ብዬ አስባለሁ። እና እስልምናንም ስንለካ ምናልባት የኔ አየር ሰዓት የሚሰጠኝ ከሆነ እገባለሁ። ይህንን በዚህ ልክ ቢታይ ለማለት ፈልጌ ነው። እሺ ወደ ዋናው እንትናችን ስንመለስ፣ እሺ እናመሰግናለን። አንዳንዴ ሁላችንም ማናቃቸው ነገሮች ይኖራሉ፣ ምናቃቸው ነገሮች ይኖራሉ። ምንም ላይ ፐርፌክት አንሆንም። እውቀት ሂደታዊ እድገት ያለው ነው። እያወቀን ምንድነው ቅዱስ ጳውሎስ እንኳን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል። በኋላ ግን ከፍ እያልክ ስትሄድ እያወቅ እየበሰልክ ትመጣለህ። አንዳንዴ የማታውቁት ነገር ላይ አላቅም ማለትን ልመዱ። ክርስቲያኖችን ብትሆኑ ማታውቁት ነገር ላይ ምላሽ አትስጡ። አይ ይህንን ነገር ጠይቄ እመጣለሁ። አላቅም ማለትን ልመዱ። አላቅም ማለት መሸነፍ ማለት አይደለም። አላቅም ማለት ክፍተት እዚህ ጋር አለብኝ አውቄው ወይንም እርግጠኛ ሆኜ ልምጣ ማለት እንጂ በማታውቁት ነገር ላይ ያንን ሰውዬ አኪዩዝ ማድረግ ውሸታም ነህ ቀጣፊ ምናምን አትበሉ። ነገ የምታምኑ ሰውዬ ያንን ሲነግራችሁ ራሳችሁ ልታፍሩበትም ወይንም አመባችሁ ስትደርሱ ራሳችሁም ልታፍሩበት ስለምችሉ ማለት ነው። ስለዚህ ሁላችንም አናቃቸው ብዙ ነገሮች ይኖራሉ። ሁላችንም ምንሳሳተባቸው ይኖራሉ። ግን አኪዩዝ አናድርግ። ካላወቅን አናቀውም ይሄንን ማለትን እንልመድ እንጂ ውሸታም አንበል። ኤንስ ጃቢር እንኳን ደህና መጣህ ብያለሁኝ። እንኳን ደህና ቆያችሁ። መልካም። እንደ ሀሳብ በመጀመሪያ ሞር እኔ ፎከስ ምንድነው እሱ ሌሎችን አኪዩዝ የማድረግ የመውቀስ የመቅሰስም ሳይሆን በውሸት ምንድነው ፎቅ እያስገነቡኝ ነው። በውሸት እስልምናን የተሳደብኩባቸው ወይንም ደግሞ የሌሉ መረጃዎችን የቀጠፍኩባቸውን ካሉ ሜይ ቢ ብታሳየኝ እና እነኛ ነገሮች በጣም አስቀይመውኛል ምትላቸው ካሉ ይቅርታ ብጠይቅ ሁሉ ደስ ይለኛል። በጣም ጥሩ። እኔ ከመነሻው ልክ ስገባም እንደተናገርኩት በመመዘኛውና በትክክለኛው አግባብ ነው መለካት አለበት ብዬ የማስበው። እኔ አንድን ሰው ፐርሰናል የሆነ ነገር አንስተን ወስደን ከእስልምና ጋር ወይም ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ጋር ማያያዙ ይሄ ነገር ትክክል አይደለም ብዬ አስባለሁ። ማለት ለምሳሌ እኔ ጃቢር ነኝ። ጃቢር ዛሬ ላይ ትክክል ያልሆነ ንግግር ቢናገር በዚህ መድረክ ላይ ያው እስልምና ነው ወይም ደግሞ ሙስሊሞች ናቸው ብሎ ሃስቲ ጄነራላይዜሽን ትክክል አይደለም ብዬ አስባለሁ። እና እኔ ሙስሊም ነኝ፣ እንደ እስልምና በመርሆቹ አምናለሁ። ያንንም ደግሞ በህይወቴ ለመተግበር የምጥር አንድ ተራ ሰው ነኝ ማለት ነው። እና አሁን ሰሞኑን ያንተን ንግግር ሲዘዋወር አይቼዋለሁ።
ዋሪቨር የትኛውም ሊሆን ይችላል። ዛሬ ላይ ኦንላይን ሳገኘው ግን ገብቻለሁ እና አንድም ከምንጩና ከራስህ ማየትና ማዳመጥ ስለፈለኩኝ ነው ወደዚህ የመጣሁት። ሌላም ደግሞ ምንማማረው ነገር ካለ ከመሰረቱ መታየት ስላለበት ነው። ሁለት መሰረታዊ ነገሮችን አንስተሃል። አሁን ለምሳሌ ያላቻ ጋብቻ እንበለው ወይም ደግሞ አይሻን በ9 ዓመት ማግባታቸው ነቢ መሐመድ የኔ ነቢይ የሁላችንም ነቢይ ማለት ነው ሰለላሁ ዐለይሂ ወሰለም ይህን በተመለከተ አንድ ትክክል አይደለም ብዬ ማስበው ነገር ነው። ሁለተኛ ደግሞ ስለ ክርስቲያኖችና አይሁዶች ቁርአን በጣም harsh የሆነ አመለካከት አለው። ወዳጅ አድርጋችሁ አትያዙ ይላል እና ደግሞ ውጋው ቁረጠው ፍለጠው ይላል የሚል አይነት ትምህርት ሰምቻለሁ ከገባው ማለት ነው። መሰረታዊ ነገሮችን ነው ማነሳው። ሌሎች ደግሞ ኡስታዞች ስለ ኢሳ አለይሂ ሰላም በሱ ላይ ይስፈንና አላስፈላጊ ነገሮችን ተናግረዋልና ይሄን ደግሞ እስልምና ነው የሚል ነገር በጥቅሉ እነዚህ ሶስት ነገሮችን አይቻለውና ስለዚህ እነዚህ ነገሮች ብናወራ እኔ ጋር ያለውን ነገርም አንተም ጋር ያለውን ነገር ከአውዱች ሳይሆን ከአውዱች ከሆነ ፐርሰናል ከሆነ አያግባባንም። አሁን ለምሳሌ እኔ ቁርአን አንተም ደግሞ መጽሐፍ ቅዱስ ላይ መሰረት አድርገን ብናወራ የሰዎች እይታ ላይና ስለ ሰዎች አስተያየት ምናምን ብትጠይቀኝ እዛ ላይ ላላወራ እችላለሁና በማቀው ነገር በመናቀው ነገር ይሄን እንዴት ነው ይህ ነገር ከምን አንፃር ይታያል እንደተባለው ቅድም እንዳልከው አንተም መማማር ነው። ሰው ሁሉን ነገር ጨርሶ አውቆ አይደለም የሚነሳው። እድሜውም እያስተማረው ብዙ ነገር እየተማረም እየተረዳም እያነበበም እያጠናም ይሄዳልና እነዚህ ሶስት ቤዚክ ነገሮች ላይ ትክክለኛ አይነት አመለካከት ይዛሃል ብዬ ስላላሰብኩኝ እዛ ላይ ነው ሐሳብ መስጠት የምፈልገው። ምናልባት ያው ይሄ ነው የኔ ሐሳብ። እሺ መልካም ይቻላል። ስለ ክርስቲያኖችና አይሁዶች የተሳሳተ ምልከታ አለው እንደዚህ harsh የሆኑ እንትኖች ያስተምራል በሐሰት ብለሃል ነው እንትነ እይታ የጠቀስካቸው የቁርአን አንቀጾች ያሉ ናቸው፣ ቁርአን ላይ የተቀመጡ ናቸው። ግን ምን አለ መሰለ ሌሎች ደግሞ አንቀጾችም አሉ። አኮርዲንግሊ ነው መታየት ያለባቸው። አሁን የጠቀስካቸው ነገሮች አብዛኞቹ በጦርነትና በፍልሚያ አውድ ላይ የተቀመጡ ነገሮች ናቸው። በሌላው ጊዜ ላይ የተቀመጡ ለምሳሌ ግልጽ የቁርአን አንቀጽ አለ። ላ ينهاكم الله عن الذين لم يقاتلوكم في الدين በሃይማኖታችሁ ያልተጋደሏችሁ ክርስቲያኖችም ይሁን አይሁዶች ከነሱ ላይ ብትኗኗሩ ብትገበያዩ ብትደጋገፉ ብትሻሻጡ ብትኗኗሩ አይከለክላችሁም አላህ ብሎ የሚጠቅስ ሱረቱል ሙምተሒና ላይ ግልጽ የሆነ የቁርአን አንቀጽ አለ። ለምሳሌ ነው ይሄን ያነሳሁት። ያንዱን አውድ ወደ ሌላው እንትን መደረጉ ሌላ ደግሞ አሁን ዛሬ ላይ ራሱ እኔ የገባውበትን አንዲት የቁርአን አንቀጽ መሰረት አድርጌ ነው ይቅርታ እሷን ልጨምርልህና ምንድነው ያ አህለል ኪታብ ነው የሚለው። እንደውም የቁርአን አንቀጽ ቁርአን የመጽሐፉ ባለቤቶች ብሎ ነው የሚጠራው በክብር ማለት ነው። የመጽሐፉ ባለቤቶች ማለት አይሁዶችና ክርስቲያኖች ናቸው። ያ አህለል ኪታብ እናንተ የመጽሐፉ ባለቤቶች ሆይ ተዓለው ኢላ ከሊመቲን ወደ አንዲት ቃል ኑ ሰዋኢን በይነና ወበይነኩም በእናንተና በእኛ መካከል ትክክል ወደ ሆነች ቃል ኑ። እሷም ምንድናት? አላ ናዕቡደ ኢላላህ ከአላህ ውጪ ሌላን ላናመልክ፣ ወላ የተኺደ ባዕዱና ባዕዳን አርባበን ሚን ዱኒላህ ከፊላችን ከፊሉንም አማልክት አድርጎ ላይዝ ነው ብለህ በላቸው። ፈኢን ተወለው ይህን ጥሪ ደግሞ ካልተቀበሉ አስገድዳቸው አይደለም፣ ስደባቸው አይደለም፣ አንቋሽሻቸውም አይደለም። ፈኢን ተወለው አይ እኛም መንገዳችንን እንይዛለን ካሉ ይሄ ነገር ላይ ካልተስማሙ በጨዋ ደንብ ነው አግባብነት ባለው ጥሪ ነው የሚጣራው። ሱረቱል አንዓም ላይ የተቀመጠ የቁርአን አንቀጽ ቁጥር 54 ላይ ማለት ነው አሁን መጠቅሰውና ይሄን ካልተቀበሉ ፈቁሉ ሸዱ ቢአና ሙስሊሙን እናንተ እኛ ሙስሊሞች መሆናችንን መስክሩ በሏቸው ነው የሚለው ማለት ነው። በሃይማኖት ማስገደድ የለም፣ በአግባብነት ባለው ነገር ነው የሚሆነው ማለት ነው። እሺ ናሲክና መንሱክን ታውቃለህ?
ጃቢር ጥያቄ ነው። አዎ አውቃለሁ። አይ ላለመረበሽ ስላትፍቼው ነበር ድምፁን። አዎ አውቃለሁ። ኦኬ። ስለዚህ አንተ የጠቀስካቸው ጥቅሶች በሞላ በሴፍ ምዕራፍ ተሽረዋል። በመጀመሪያ የወረዱ ናቸው። በመጀመሪያ አካባቢ የወረዱ ነቢዩ መሐመድ በመጀመሪያ አካባቢ ላይ አይደለም ከክርስቲያኖች እና ከአይሁዶች ጋር ከጣዖት አምላኪዎቹም ጋር ራሱ ሰላማዊ ነበረ። ኃይልም ስላልነበረው ለእናንተም አምላካችሁ አለ፣ ለእናንተም እምነታችሁ አለ፣ ለእኛም እምነታችን አለ የሚል ሰላማዊ ነበረ። በኋላ ግን ኃይል ካገኘ በኋላ ላይ ነገሮች ወደ መዋጋት ይገባል። መዋጋት ከገባ በኋላ ሱራ 9:5 ላይ ሙሽሪኮች እንዲገደሉ ካዘዘ በኋላ 28ኛው አያ ላይ ደግሞ እነሱ ርኩሶች ናቸው ወደ መካ እንኳን እንዳይቀርቡ ያዛል። አንዴ ይቅርታ፣ የመጀመሪያውን ጥያቄ ስለመለስኩልህ አያይዘ እንድታብራራው የምፈልገው ነገር አይ ናሲክና መንሱክ ከሚለው ጋር ተያይዞ ማለት ነው። ናሲኹና መንሱኹን ህግ ከዛም በኋላ የመጡ የእስልምና መስፋፋቶችንም ጠቅሰ በደንብ ማለት ለመግባባት ነው፣ ለሌላ ሳይሆን ፖይንቱ ላይ ስለሆነ ማውራት ያለብን እኔም አንተም እውቀት ጨምረን ነው መውጣት ያለብን ከሚል አንጻር ነው። በጥቅሉ ሳይሆን ስፔሲፊካሊ ይሄ አንቀጽ በዚህ አንቀጽ ተሽሯል። ናሲኽ ማለት የሚሽር ማለት ነው። መንሱኽ ማለት ደግሞ የተሻረ ማለት ነውና ይሄ አንቀጽ በዚህ አንቀጽ ተሽሯል የሚለውንም ነገር እዛው አብረህ ብትጠቅሰውና ከዛም በኋላ ለውይይታችን ጥሩ መንፈስ ይኖራል ብዬ አስባለሁ። መልካም። ባይዘ 128 ምናምን አካባቢ አንቀጾች ይመስሉኛል በ929 የተሻሩት ወደዛ አካባቢ ናቸው። ቁርጡቢ ያብራራዋል። ለምንድነው የተሻሩት? እያንዳንዳቸው አስቀድመው ሰላማዊ የሚመስሉት እምነታችሁ አለ እኛም እምነታችን አለ የሚሉት እንዳለ ይሻራሉ። በዚህኛው የሴፍ ምዕራፍ ወይንም ደግሞ 9ኛው ሱረት ተውባ የመጨረሻው እንደሆነ ታውቃለህ ብዬ አስባለሁ። አዎ አይ ስፔሲፊክ አድርገው እፎይ፣ ይቅርታ አሁን ድጋሚ የገባሁት አጥፍቼ ነበር ድምጼንና ይሄ አንቀጽ በዚህ አንቀጽ ተሽሯል። በጠበሪም ይሁን በቁርጡቢ በቡኻሪም ይሁን በሙስሊም በሐዲሶቹ ማለት ነው። ይሄ አንቀጽ በዚህ አንቀጽ ተሽሯል። ስለ ቂታልም ይሁን ስለ ወዳጅነትም ይሁን ስለ ግብይትም ይሁን ስለተለያዩ ህጎች አሉት እና ስፔሲፊክ አድርገህ እንድንማርበትም እንድንረዳውም ማለት ነው። እሺ ሳዘጋው ማይክን ሱረት ተውባ መጨረሻ የወረደ ነው አይደለም? ሱረቱ ተውባ ወደ መጨረሻ የወረደ ነው አይደለም? ይኸውልህ በምዕራፍ ቢሆንም በአንቀጽ ራሱ ያ የተሰደረበት መንገድ ቁርአን ማለት ነው። አንዱ አንቀጽ ብቻውን ተነጥሎ ራሱ በኋላና በፊት ሊሆን ይችላል ምዕራፉ ላይ ማለት ነው። የተሰደረበት መንገድ በ23 ዓመት ነው የወረደው ቁርአን። 23ቱ ዓመት ላይ ቁርአን ሲወርድ ለምሳሌ የመጀመሪያ የወረደው ኢቅራእ ነው የመጀመሪያ የወረደው አይደለ? ሱረቱ ነው የወረደው። እኔ የቱ ጋር ተቀመጠ አይደለም? ሱረቱ ተውባ መካ ነው። ውሸት ነው። መክይ እኮ ነው። መዲና ነው። ሱረት ተውባ መዲና ነው። እሱን ማሳየት ያስፈልጋል። ያው መዲና ብለዋል። አየው አይደለ? ስለዚህ እዛ የወረዱትን እነኛ ምንድነው እሱ በዚህ የሚሻሩ ነሲክ እንትን የሚለው መንሱክ ወይም የሚሻረው የመጀመሪያው ነው፣ በመጨረሻው በሚመጣው ማለት ነው። እሺ ይቅርታ፣ አይ አሁንም እየነገርኩ ያለው ምን መሰለህ፣ መደንይ ሆኖ ምዕራፉ መደንይ ሆኖ ጠቅል የሆነ ነገር ፕሊስ ሰዓት እንትና ጣልቃ በጣም እየገባብኝ ስለሆነ ማለት ነው። ክርስቲያኖችና አይሁዶችን በጣም ነው እንትን የሚለው። ስለዚህ በመልካም አኗኗር ተኗኗራቸው የሚል አይነት ነግሮናል። ለምሳሌ 929 ላይ ያው ከፍቶልሃል አብሪጌሽኑን። 929 ላይ ምን ይለናል? ኦኬ ቀጥልሽ። አይ አንድ ሁለት ዝም ብለን አንቀጾችን እንስጠውና ትቀጥላላችሁ። ለምሳሌ በጣም እጅግ ብዙ ጊዜ ሙስሊሞች ይችን ቃል ትጠቀሙዋላችሁ። ሱረቱል በቀራ ቁጥር 256 ላይ ያለውን
በሃይማኖት ማስገደድ የለም የሚለውን ትቀበላላችሁ። ይህ አንቀጽ የወረደው መካ ነው። ሶ ስኮላሮቹ ሊቃውንቶቹ ምን ብለዋል? ይሄ was abrogated and the prophet was commanded to fight the people of the book in the surah repentance። ይሄ አንቀጽ ተሽሮ በንስሐ ምዕራፍ ወይም ደግሞ በሱረቱል ተውባ ማለት ነው፣ በሱ ተሽሮ ሙሐመድ የመጽሐፉ ሰዎችን እንዲዋጋ ትእዛዝ ተሰጥቶታል ይላል። አይተዋል። ይቺ አንቀጽ የወረደች አንቀጽ ስለ ሰላም የምትናገር በጣም እጅግ በጣም ተደጋጋሚ የምትናገሯት አንቀጽ ማለት ነው። ይቺ እንኳን ተሽራ በሱራ ሬፒታንስ ተሽራለች ወይም ደግሞ በንስሐ ምዕራፍ ማለት ነው። ምን በሚለው አንደኛ በእነዚህ በሁለት ስፔሲፊካሊ በእነዚህ በሁለት አንቀጾች ነው እንዳለ ስለ ሰላም የሚያወሩት አንቀጾች የተሻሩት ማለት ነው። የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸው፣ ለእነርሱ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ምጽዋትም ቢሰጡ መንገዳቸውን ልቀቁላቸው። which means ሙስሊም ከሆኑ ብቻ ማለት ነው። ይሄ ለሙሽሪኮች ወይም ደግሞ ለጣዖት አምላኪያን ለመካ ጣዖት አምላኪያን ወረደ። ሌላው ለአይሁዶችና ለክርስቲያኖችስ ወይም ደግሞ ለመጽሐፉ ሰዎች ለሚባሉትስ ከተባለ እናንተ ያመናችሁ ወይ አጋሪዎች እርኩሶች ብቻ ናቸው። ከዚህ ዓመት በኋላ የተከበረው መስጊድ አይቅረቡ። ድህነትንም ብትፈሩ አላህ ቢሻ ከችሎታው በእርግጥ ያከብራችኋል። ወደ መካ ወደ ተከበረው መስጊድ አይቅረቡ የተባለበት ምክንያት ለምንድን ነው? እነሱ እርኩሶች ስለሆኑ። ነገር ግን እነዛ ለንግድ ነበር የሚሄዱት ወደዛ። ከዛ ደግሞ ያንን አታችሁ ድህነትን ብትፈሩ በችሮታው ያበስራችኋል ተባለ። ያ ችሮታው የተባለው ምንድነው የሚለውን ደግሞ እዚሁ አንቀጽ ላይ ዝቅ ብሎ ይናገራል። ምን ይላል? ከእነዚያ መጽሐፉን ከተሰጡ ሰዎች መጽሐፉን የተሰጡ ሰዎች አይሁዶችና ክርስቲያኖች ናቸው ብለናል። ከእነዚያ መጽሐፉን ከተሰጡ ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውን ሃይማኖት የማይከተሉትን እነርሱ የተዋረዱ ሆነው ግብር ማለት ጂዚያ ነው። ጂዚያ ማለት ደግሞ የካፊሮች ወይም ደግሞ የአይሁዶችና የክርስቲያኖች የውርደት ምልክት ሆኖ የሚከፈል ግብር ነው። ጂዚያ ይባላል። የውርደታቸው ምልክት ዲስግሬስ ኤንድ ሂዩሚሊዬሽን ይለዋል ኢብን ከቲር። ሶ ያንን ግብር እንዲከፍሉ እንትን ብለዋል ማለት ነው። ስለዚህ ይሄ አንቀጽ እንኳን እቺ ሱረቱል በቀራ 256 ላይ ያለው ሁልጊዜ የምትናገረው አንቀጽ እሷ አሁን ጥቅም የላትም ተሽራለች ማለት ነው። ካስፈለገ ሌሎችን መጨመር እንችላለን። ቀጥሉ። አይ ሐዲሱም አለ እኮ ሐዲሱ መቀጠል እችላለሁ እኔ እችላለሁ። ቆይ አንዴ እቀጥላለሽ። ሳይ ሙስሊም 1 ኤ እና ሳይ ሙስሊም 1 ቢ ቡሃሪ 25 እንደዚህ የተለያዩ ቦታ ላይ ምድር ያላህና የነብዩ ስለሆነች ሁሉንም ሊዋጋ ነብዩ እንደታዘዘ ህይወታቸው እንኳን እንደማይጠበቅ ከዛ በኋላ የተናገረበት አለ። ማንኛውም ህይወቱ አይጠበቅም። ምድር የማን ስለሆነች? የሙሐመድና የአላህ ብቻ ስለሆነች ህይወታቸው አይጠበቅም፣ ዋስትና የላችሁም ብለዋል ማለት ነው ነብይ። ከምንም በላይ ግን ቂያማ ራሱ የሚመጣው የመጽሐፉ ሰዎች ካልካቸው ተገለው ሲያልቁ ነው ቂያማ የሚመጣው። ለምሳሌ ጁሾች ቡሃሪና እንደ ክፈትልኝ 29-26ን እነሱ ተገለው ካለቁ በኋላ ሙስሊሞች እነሱን ትዋጋላችሁ። ከዛ ስትተዋጋችሁ በኋላ እነሱን ገላችሁ ስጨርሱ ነው ቂያማ የሚመጣው። 29-26ን አንዴ ክፈትልኝ። አይ ከነሱ ጋር በሰላም ነው እስከ መቼ ነው? ኦኬ ቂያማ እንዲመጣልህ ራሱ እነሱን ገለህ ስጨርስ ድንጋይ ጋር እንኳን ሄደው ቢደበቁ ድንጋዩ መጥቶ ይጠራልሃል ተብለህ ፕሮሚስ ተገብቶልሃል። ዛፍ ስር እንኳን ቢደበቅ ዛፉ መጥቶ ና ሙስሊም እዚህ ጋር የተደበቃለ ይልሃል። ሄደህ ትገለዋለህ። ገለህ ስጨርስ ነው። ወደ ስንት ሚሊዮን አይሁዶች አሉ አሁን። እነኛ ሁሉ ገለህ ከጨረስክ በኋላ ነው ትንሣኤ የሚመጣልህ። ቀጥል ክርስቲያን። ሚዩት ነህ። ኦኬ ቡሃሪ 29-26 ላይ ነው ቻፕተሩ ራሱ የሚለው ፋይቲንግ አጌንስት ዘ ጁስ ነው የሚለው አይሁዶችን መዋጋት ይልና አቡ ሁረይራ የነብዩ ሶሃባ እንደተረከው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደዚህ አሉ። the hour will not be established until you fight with the Jews and the stone behind which a Jew will be hiding will say
ኦ ሙስሊም ዴር ኢዝ ኤ ጁ ሃይዲንግ ቢሃይንድ ሚ ሶ ኪል ሂም። የቂያማ ቀን አትመጣም አይሁዶችን ገድላችሁ ሳትጨርሱ ድንጋይ እንኳን አይሁዱ ተደብቆበት ና ሙስሊም እኔ ጋር አይሁዳዊ ተደብቋል ና ግደለው እስከሚል ድረስ የቂያማ ቀን አትቆምም ይላል። ስንት ሚሊዮን አይሁዳውያን ተገለው ነው የቂያማ ቀን የምትመጣው የምትቆመው? ያ ትንሽ ኮድም አለ። ክርስቲያኖች ደግሞ መስቀል አለ፣ መስቀሉን ይሰብራል ይላል። መስቀል ያ አንድ ኮድ ድል ነው። ሰጡኛላችሁ። እሺ ቀጥል። ከመነሻው ልጀምርና ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ወደዚች ምድር መልእክተኛ ተደርገው ሲላኩ ያው አንድ ሰው ሲንግል ሰው ነበሩ። ከዛም በኋላ ዙሪያቸው ያሉ ሰዎች አቡበክር ስዲቅ ረዲየላሁ አንሁ፣ ኸዲጃ ባለቤታቸው ከጓደኛ ከባለቤታቸው ተነስቶ ከዛ እየሰፋ ሄደ እና እየሰፋ ሲሄድ ግን በጣም ጭቆና ነበረ። ግልጽ ነው፣ ሁላችሁም ታሪኩን አንብባችሁ ከሆነ ማለት ነው። ከመነሻው ማለት ትግል የጀመረበትን ስታርቲንግ ፖይንቱን መናገር ስለፈለኩ ነው። በሰለሙ ሰዓት እንጋደላቸው ብለው ሲጠይቁ ስቃዩ ሲበረታ ማለት ነው መገዳደል ወይም ራስን ለማስከበር መከላከል እንኳን ተከልክለው ነበረ። ከሰው ጋር በጥበብ ዳዕዋ ማድረግ ማስተላለፍ ካልሆነ በቀር ተከልክለዋል። እንደውም አንዴ ዑመር ረዲየላሁ አንሁ ምንድነው የጠየቃቸው? ለምንድነው የያዝነው ነገር እውነት አይደለም ወይ? ለምንድነው ማንጋደል? ለምንድነው ማይፈቀድልን የሚል ነገር ራሳችን ለምንድነው ማንከላከለው? ቢላል ኢብኑ ረባህ ኢትዮጵያዊ ነው፣ ሀበሻ ነው። እስልምናን በመቀበሉ ምን አይነት ስቃይ እንዳሳለፈ ሁላችንም እናውቀዋለን ብዬ አስባለሁ። ኢትዮጵያዊው ሀበሻዊው ሰሃባ ማለት ነው። እና ይሄ ሁሉ በሚሆንበት ሰዓት ግን ምንም አይነት የመከላከል እንኳን እርምጃ እንዳይወስዱ ተከልክለው ነበረ። ከዛ በኋላ የመጣ ምንድነው? ኡዚነ ሊለዚነ ይቃተሉነ ቢአንሁም ዙሊሙ ነው የመጀመሪያው ማለት ነው። ይህ ስለመገዳደል ለማስገደድ አይደለም። ኢቨን ትግሉ ራሱ የተፈቀደው ምንድነው የሚለው በግልጽ ነው ምነግራችሁ፣ እድሉንም ስላገኘው ዛሬ ማለት ነው። ምንድነው? ኡዚነ ሊለዚነ ይቃተሉነ ነው፣ ተፈቀደላቸው። ለነማን? ለሚገድሉት አይደለም፣ ለሚጋደሉት። ምን ስለሆኑ? ቢአንሁም ዙሊሙ፣ እነሱ ስለተበደሉ ራሳቸውን ለመከላከል ለሚጋደሉት ተፈቀደላቸው። የመጀመሪያ ጂሃድ የተጀመረው ራስን በመከላከል ላይ መሰረት ያደረገ ነው ማለት ነው። ስለ እውነታው ስለሆነ የምናወራውና ከዚህ በኋላ የነበረው ደግሞ ምን አይነት ትግል ነው? የግድ የጦርነት አለመግባባትም ስለሆነ ጦርነት ደግሞ ያው ጸባይ የለውም ይታወቃል። ማለት ጠላት ፊት ለፊት ከተጋጠመ በኋላ ማድረግ ያለበትን ሁሉ ሊያደርግ ይችላል ማለት ነውና ይሄ ነው መነሻው ማለት ነው። ሌላው ምንድነው? እስልምና ሐቅ ሁለት ነው ሶስት ነው የሚል ነገር የለውም፣ አንድ ነው። ሁላችሁም ክርስቲያን ይሆንም ቆይ ወደዛ ከመሄዳችን በፊት ብዙ ያነሳቸው ስላሉ ጀስ ራስን መከላከል ስላስመሰልካቸው እውነት ለመናገር ጃቢር ምስማማበት ፖይንት አለ። ቀደምም ብያለሁ። ሙሐመድ በመነሳቱ በመካ አካባቢ በነበረበት ሰዓት ሲነሳ ጭቆና ይደርስበት ይሰደብ ነበር ወይ? ያ ምክንያቱም ብቻውን ነበር። ከዛ እንትና ነች ያመነችው ከድጃ ነች። እንደዛ እያለ ስለሰፋ ማለት ነው። የነሱን ጣዖት አምላኪያንን በዛ የነበሩበትን በተናገረ ቁጥር እነሱ ደግሞ አታክ ያደርጉን ነበር። ይሄ የሚታመን ሀቅ ነው። ቁጥር ከጨመረ በኋላ ኃይሉ ከበዛ በኋላ ለምሳሌ ሮምን ሄዶ ለመያዝ ራሱን ሄደው እንጂ እነሱ አይደለም የመጡበት። ሮም ድረስ ሄዶ ለመዋጋት ሴቶቹ ቆንጆ ናቸው፣ ሴቶቹን እንዲናደርጋለን፣ ተፍሲሮቻችሁ እንደዛ ነው ያስቀመጡት። እንዴት እንደዚህ እንትን ትላላችሁ የሚል ነው። ስንት ጦርነት ነው ያካሄደው ነቢዩ መሐመድ በህይወት በነበረበት ሰዓት? ማለትም በዛች 10 ዓመት ውስጥ ስንት ጦርነት ነው ያካሄደው ታውቃለህ?
ጃቢር 23 አካባቢ ወደ እንደዛ እዛ ትንሽ ከፍ ይላል። ዘሆልስ እሱ የመራቸው ሳይሆን ዘሆል ጦርነትስ በሱ በዚህ በ10 ዓመት ውስጥ አላውቅም። ከ80 እስከ 100 ነው የሚገመተው። ከ80 እስከ 100 ጦርነቶች ተካሂደዋል በ10 ዓመታት ውስጥ ማለት ነው። እንግዲህ ምን አይነት ሰላም ካለው ጦርነቶቹ እንግዲህ የት ሀገር ድረስ ማለት ነው ሮም እየሄደ ውሺዝ እነኚህ ከ80 ምናምን በላይ እስከ 100 የተባለው እንዴት ነው? ጦርነቱን እሱ ያልመራቸው ማለት ነው። እሱ ያልመራቸው ሰሃባዎቹ የመሩት ማለት ነው። ካሊፋዎቹ ግን ባጭሩ ማለት ነው አንዴ ይቅርታ ፎይ ማለት እስልምና አንዴ ቆይ እሱ የመራቸው ነው 20 ምናምኖቹ እሱ የመራቸው ቀጥታ ከፊት ሆኖ የመራቸው እነኛን ደግሞ እሱ ከኋላ ሆኖ ሰሃባዎቹ እንዲመሩ ያደረገበት ወደ 100 በ10 ዓመታት ውስጥ የጦርነቱ መንስኤዎችን ስታዩ ሮምን ሄዶ ለመያዝ ለምሳሌ ሴቶቻችሁ ቆንጆ ናቸው እና ሴቶቻቸውን እንደዚህ እንማርክ የሚል በማጓጓያ ነው ሄዶ የወጓቸው ማለት ነው። አይደለም ይኸውልህ በማስረጃ እየጠቀስን ቢሆን አይሻልም? እፎይ ማስረጃ እየጠቀስን ማለት በቁርአን ነው የጀመርነው አይደለ? የቁርአን አንቀጽ እዚህ ጋር እንዲቀድም እንደጀመርነው ማለት ነው። አሁን ክርስቲያንም እንዳቀረበልን ያቀረበልን ነገር አለ መነሻ የሚሆን ማለት ይሄ በዚህ እንዲሆነ እስልምና የተስፋፋው በሰይፍ ነው የሚል አንድ ርዕስ መያዝ ካለበት እዛ ላይ መነጋገር ነው። ወደ ኢንዶኔዥያ የትኛው ወደ ማሌዥያ የትኛው ጦር ስለዘመተ ነው ይሄ ሁሉ በቢሊየን የሚቆጠር ተስፋፋ ብለን ብንል እኮ እዚሁ ጋር እናገኘዋለን እኮ መልሱን እዛ ከሆነ ማለት ነው። ጦርነቶቹን እንውሰድ፣ የሞተውን የተገደለውንም መውሰድ እንችላለን። በዛ ፖይንቱ ላይ ብናወራ የተሻለ ይመስለኛል። በቃ እሺ ነብይህ ሰዎች ሁሉ ላኢላሃ ኢለላህ እንዲሉ በሱም ነብይነት እንዲያምኑ እንዲጋደላቸው ታዟል አልታዘዘም? ጃቢር ደገመው ጥያቄ። እሺ አንዴ እያጠፋው ስለሆነ እንዳለብሽ። እሺ ሰዎች ሁሉ ሙሐመድ ነብይ ነው አላህ አምላክ ነው ብለው እስኪሉ ድረስ እንዲጋደላቸው እንደዚህ ካላሉ ህይወታቸው እንደማይጣበቅ ዋስትና እንደሌላቸው እንደሚገደሉ ተናግሯል አልተናገረም? ተናግሯል። የተናገረው ግን ፎር ዳት ስፔሲፊክ ሞመንት ነው። ተግባባናል። ጦርነቱ ከተነሳ በኋላ እዛ ጦርነት ላይ የሚሳተፉት ከሱ ሳይድ ሆነው ሚና መባል ስላለበት ቆይ መረጃ ሊከፈትና በመረጃ ሙስሊም 21ን ኤን ክፈትልኝ ክርስቲያን ሰዓት ያለብናል እናይና እንጨርሳለን። ሙራድ አንድ የሚውት አድርግ። ሰላም ናችሁ? እንዴት ነህ? ሰላም ነው። ተጠፋፋል። አዎ በጣም አልነበርኩም። ቲክቶክ ላይ ራቅ ብዬ ነበር። ኦኬ ምን ነው? በሰላም በሰላም ነው። በሰላም ነው። መልካም እሺ፣ እመለሳለሁ። ሙራድ አንተ ጋር በኋላ ሎክ ቻፕተሩ ገና ሲጀምር ምንድነው የሚለው? ኦኬ ክርስቲያን ትቀጥላለህ ወይስ ትቀጥል? The command to fight the people until they say La ilaha illallah Muhammad Rasulullah and establish Salat and pay the Zakat and believe in everything that the Prophet sallallahu alaihi wasallam brought. Whoever does that, his life and his wealth are protected except by his right. ከላይ ጀምሮ የሚለው ምንድነው? እሱ ነብዩ ምን ተብሏል ነው? ታዝዣለሁ። ምን ሰዎች ሁሉ ላኢላሃ ኢለላህ ሙሐመድ ረሱሉላህ እንዲሉ፣ ሰላት እንዲሰግዱ፣ ዘካ እንዲከፍሉ፣ ማንኛውንም ነገር ነብዩ ያመጣውን እንዲያምኑ። ለምሳሌ እኔ ሰላት አልሰግድም፣ ስለዚህ ነብዩ ይዋጋኛል። ዘካት አልሰጥም፣ ነብዩ ይዋጋኛል። ታዟል። ማንኛውም ነገር ነብዩ ባመጣው እስኪያምኑ ድረስ እንድዋጋቸው ታዝዣለሁ። ቀጥል። ከዛስ whoever does that his life and his wealth are protected
ይሄንን የሚያደርግ which ዘካ የሚሰጥ ሰላት የሚሰግድ እና ነብዩ ባመጣው አስተምሮ የሚያምን ንብረቱ ይጠበቃል፣ ህይወቱ ይጠበቃል። በተቃራኒውስ ህይወቱ አይጠበቅም፣ ላይፉ አይጠበቅም ማለት ነው። እኔ ጋር ብዙም አይታየኝም። ክርስቲያን ቀጥል ወይንም ኦኬ እሺ ቅድም ያልካቸው ነገሮች አሉና ምናልባት ያለ መረጃ ያወራ እንዳይመስል እነሱን እናሳይና እንቀጥላለን ማለት ነው። ሶ እንግዲህ ሙሐመድ እዛ አካባቢ ያሉ ቦታዎችን ወይም ደግሞ ሀገሮችን እንዴት ነው የወረረው ወይም ደግሞ እንዴት ነው የተቆጣጠራቸው የሚለውን ራሱ ይሄ የንስሐ ምዕራፍ የሚለው 123ኛው አንቀጽ በግልጽ ያስቀምጠዋል። ምን ይላል? እናንተ ያመናችሁ ሆይ እነዚያ በአቅራቢያችሁ ያሉትን ከሃዲዎች ተዋጉ፣ ከእናንተም ብርታት ያገኙ አላህንም ከሚጠነቀቁ ጋራ መሆኑን እወቁ ይላል። ምን አለ? በአቅራቢያዎቻችሁ ያሉትን ተዋጉ። እነዚህ በአቅራቢያዎቻቸው ያሉ ተዋጊዎች እነማን ናቸው የሚለውን ደግሞ የእስልምና ትልቁ ሊቅ ወይም ደግሞ ስኮላር ኢብኑ ከሲር ምን ብሎ ይነግረናል? the order of jihad against the disbeliever the closest than the farthest area እንዲዋጋ ጂሃድ እንዲፈጽም የታዘዘው አስቀድሞ በቅርብ ርቀት ላይ ያሉትን ሙሽሪኮች ከዛ ደግሞ እነሱን ከጨረሱ በኋላ ፈርዘስት ቦታ ላይ ሄደው እንዲዋጉ ታዟል። እነማ እነሮም ማለት ነው። ምን ይላል? Allah commanded the believer to fight the disbeliever the closest in area to the Islamic state በእስላማዊ ሀገር አካባቢ ያሉትን መጀመሪያ የቅርቦቹን ከዛ በኋላ የሩቆችን እንዲዋጋ የታዘዘበት አንቀጽ ነው። This is why the messenger of Allah started fighting the idolaters in the Arabian Peninsula በዚህም የቁርአን አንቀጽ መሰረት ነው ሙሐመድ ያላ መልእክተኛ በአረቢያ ፔንሱላ በአረብ ሰላጤ ሀገራት አካባቢ ያሉትን ጣዖት አምላኪያን መዋጋት የጀመረው ይላል። when he finished with them እነሱን ሲጨርስ ተዋግቶ ይላል። and Allah gave him control over አላህ እነዚህ እንዲቆጣጠር እነዚህን ሀገሮች እንዲቆጣጠር ረዳው። እነማንን? መካ፣ አልመዲና፣ አልጣይፍ፣ የመን፣ ያማማህ፣ ሀጅር፣ ካይባር፣ ሀድራማውት and other Arab provinces and various Arab tribes entered Islam in large crowd እነዚህን ሁላ ተዋግቶ ከተቆጣጠረ በኋላ ብዙዎቹ ወደ እስልምና ተቀላቀሉ። በምን? በሰይፍ ከዛ በኋላ ምን ይላል? he then started fighting the people of the scriptures ከዚህ በኋላ ነበር የመጽሐፉ ሰዎችን መዋጋት የጀመረው። he began preparation to fight the Roman who were the closest in area to Arabian Peninsula ሮማውያኖችን ለመዋጋት ጦሩን አዘጋጀ ለአረቢያ ፔንሱላ ወይ ለአረብ ሰላጤ ሀገራት ቅርብ ስለነበሩ ብሎ ይናገራል። አይተዋል። እነዚህን ደግሞ ምን እያለ ነበር የሚጠራቸው ወይም ደግሞ ሰሃቦቹ እንዴት እንዲሄዱለት ነበረ ጦረኞቹ እንዴት እንዲዋጉለት ነበር የሚለውን ደግሞ የትልቁ የኢስላም ሊቅ አልጠበሪ ምን ብሎ ይናገራል? እንዴት ነበር የሚላቸው? the messenger of Allah may Allah bless him and give him peace የባላህ መልእክተኛ ላይ ሰላም በሳችሁንና ይላል invade Tabuk and you will capture the daughter of the yellow ones and the women of the Romans እንሂድና ታቡክን እንውረራት። ለምን? ልጆቻቸውን እነዛ ቢጫ የሆኑ ልጆቻቸውንና ሴቶቻቸውን እንድናገኝ ምን እንድናረጋቸው እዚህ ጋር ይነግረናል። we will ride the yellow people and take from the concubines and slave እነሱን ተዋግተን ውሽሞችንና ባሪያዎችን ማርከን እንምጣ እያለ ያላህ መልእክተኛ ይናገር ነበር። this is it ቅድም ፎይስ ተለው ስለነበር ምናልባት ያለ መረጃ ያወራ እንዳይመስል ብዬ ነው። ቀጥሉ። በጣም እናመሰግናለን ክርስቲያን። አልዋሊዲም ይህንኑ ይደግመዋል። ለዛ ነው ሱራ 4:3 ላይ በእጆቻችሁ የያዛችሁትም የሚለው 4:4 ወይንም አንድ ብቻ ወይም በእጆቻችሁ ያዛችሁት በእጆቻችሁ የሚባሉት ባሮች ናቸው። 23:6 ላይ 7:30 ላይ የሚገኘው ማለት ነው። ሚስቶቻችሁ እና በእጆቻችሁ የያዛችኋቸው ሲቀሩ የሚባሉ በእጆቻችሁ የያዛችኋቸው የሚባሉት በጦርነት ሄደው ይዋጉና ሴቶቹን ስፍር ቁጥር የሌላቸው ለኩኩምባይን ወይንም ደግሞ
ቁባቶች ነው የሚባሉት። ዝም ብለው እንደ ባር እንደዛም አይደሉም። ዝም ብለው እንትን ነው ባሪያ ናቸው። ግን ለወንዱ ተፈቅዶለታል ቁጥር ስፍር የሌላቸው ባሪያዎችን መገናኘት ማለት ነው። እና እንደዛ ነው። ኔስ ሙራድ እንኳን ደህና መጣ። ጃቢር ሰዓት ትንሽ ስለሄደብን አይ ቲንክ ዛሬ ይብቃን ይመስለኛል። ጥሩ ጠቀል የሆነ ነገር አንዴ ልበልና ቀደምም ካነበባችሁት ያው በማስረጃ ስላልኩኝ ነው። ያው የቁርአኑ አንቀጽና ሐዲሱም የመጣው ከዛ ደግሞ የኢብኑ ከሲርም ትንታኔ ቀጥሎ የመጣው ማለት ነውና አውዶቹን መታየት አለባቸው ነው ያልኩት። ምክንያቱም አሁን ከአጠገብ ካለው ጀምርና ከዛ በኋላ የሩቁን የሮም ፐርሺያ ምናምን የነበረውን ጦርነት ነው የሚያጠቃልለው የሚጠቅሰው ማለት ነውና ምንድነው ቅድም እንዳልኩት መነሻ ላይ ጭቆና ስለነበረ ጭቆና ደግሞ በርትቶ ወደ ጦርነት ሲገባ ሁለት ጎራ ነው የሚኖረው፣ የዚህ ወገንና የወገንና የጠላት ማለት ነው። ወገን የሚሆነው የሃይማኖት ጦርነት ስለሆነ ሙስሊም የሆነና ዘካ የሚሰጥ ሰላት የሚሰግድ ነው። ጠላት የሚሆነው ደግሞ በዚህ ጉዳይ ላይ ያላመነ ያልተቀበለ ነው የሚሆነው። እነዚህ አውዶች በሙሉ የዚህ ክስተት ዘገባዎች፣ የዚህ ክስተት ትዕዛዛት እና ደግሞ አፈጻጸሞች ዝርዝር ሁኔታዎች ናቸው በጥቅሉ ማለት ነው መታየት አለበት። ለእውቀት ከሆነ ማለት ነው፣ ለሌላ ይሄ ፐርሰናል ከሆነ ነገር ምናምን መሆን የለበትም። ለእውቀት ከሆነ በዚህ ክስተት ላይ የተመሰረቱ ናቸው። ከዛ በኋላ ቀጠለ ወይ ዛሬ ላይስ እንዴት ነው እየኖሩ ያሉት ሙስሊሞች የሚለውንም ማየት ያስፈልጋል። ዑመር እንዴት ነበር ሲመራ የነበረው? አቡበክር ስዲቅ እንዴት ነበር ኸሊፋዎች ሲመሩ የነበረው? ታሪኩን ከቁርአኑ ከሐዲሱ አያይዘን መታየት አለባቸው የሚለውን ነገር ለማንሳት ፈልጌ ነው። ሌላ ደግሞ ከምርኮኛ ጋር በተያያዘ ደግሞ ምርኮኛ እንዴት ነበር የሚያዘው? እስልምና እኮ ነው ነፃ ሲያወጣ የነበረው ከፍሎ እንደ ምንዳ ተመዝግቦ ማለት ነው። ሴትም ይሁን ወንድም ነፃ ማውጣትን ባርነትን በማጥፋት እስልምናን የእስልምና ህግጋትን የሚያክል የለም። ሪሊ ለማውራት ማለት ነው አኪዝ በሚደረግበት ያህል ሳይሆን ባሪያ ነፃ ያወጣ ይሄን ያህል አጅር አለው ተብሎ ወደ ቀጣዩ ዓለም የሚሸጋገርለትን አጓጊ ሽልማት በማስተማር ዶክትሪን ውስጥ በማድረግ የባርነትን ስትራቴጂክ በሆነ መንገድ ያጠፋ ሃይማኖት ነው ማለት ነው። እና ከዛ አንፃርም መታየት አለበት የሚለውን ነገር ማንሳት ፈልጌ ነው። ወይ ኦኬ ለምሳሌ ሙሐመድ ቡሃሪ 54:33 ላይ ባሪያ እንደነበረው ይነገራል። ልብስ የሚሰፋለት ባሪያ እንዳለው ይናገራል። አንተ ደግሞ ባሪያን ነፃ ማውጣት ትልቅ አጀር ያስጠጣል ትለናለህ። ስለዚህ ሙሐመድ ባሪያ ካለው ለምንድን ነው ትልቅ አጀር የሚያሰጠውን ባሪያውን ነፃ ማያወጣው? እንደገና ደግሞ ሙሐመድ ራሱ ጀለሌን እንደሚነግረን 33 ሱራ 52ኛውን አያ ሲፈስር ከባሪያው ጋር ወሲብ እንዳደረገ ይነግረናል። ሙሐመድ ከባሪያው ጋር ወሲብ እንዳደረገ ይነግረናል። ቡሃሪ 58:43 ላይ ባሪያ ሰራተኛ እንዳለው ሙሐመድ ይነግረናል። ስለዚህ ሙሐመድ ይቅርታ አድርግልኝና እየተግባባን ከሆነ የመነሻ ላይ የያዝንባቸው ነጥብ አሁን ርዕሱ እየተቀየረ ከሚሄድ መነሻ ላይ ስለ ጦርነቱ ላይ ነው ያለ ነው። አይ እንደ መነሻ አነሳሁት እንጂ እዛ ነገር ላይ የሆነ አንዱ ጉዳይ ላይ እያወራን እየጨረስን ብንሄድ የተሻለ ነው for the sake of argument ለዛ ብዬ ነው። እና ከዛ አንፃር ነው ማለት እየሰፋ ከሚሄድ የሆነ ነገር ላይም ሳንደርስ ነው የሚያልቀው፣ ሰዓቱም እያለቀ ነው እያልከኝ ስለሆነ ማለት ነው። ስለ ጦርነቱ አካሄድና የቁርአኑ አንቀጾች አይሁዶችን ግደሏቸው፣ ክርስቲያኖችን ግደሏቸው የሚለው ነገር በዛች የሆነ በጦርነት ዘመን ላይ የነበረ ክስተት ነው። አካሄዱም ከዛ አንፃር ነው ለማለት ፈልጌ ነው። ሶሪ እሺ፣ እሱን አንድ አድረስ ላድርግሽ። በቃ በነገራችን ላይ ሴሪያ እነ ሶሪያ እነ ሮም እንዴት ነው የሰለሙት የሚለውን እኔ ጃቢር የቤት ስራ ልስጥ አንብበውና ና ማለት እንዴት ሰለሙ የሚለውን ሜይ ቢ እነሱን ቼክ አድርጋቸውና ና እንትናን ታውቀዋለህ ብዬ አስባለሁ። ሼክ መኔክንም ያቸው የእሳቸውን ንግግር
ቱርክ እንዴት ነው የሰለመችው የሚለውን ሰፊ ማብራሪያ የሰጠበት አለ። ማኔክ ነው የሚባለው ቀዩ ቆንጅዬው ሰውዬ ማለት ነው። ኢትዮጵያ መጥቶ ነበር። አይ ቲንክ ስለ ኢትዮጵያ ሲያወራ ስለሰማሁት ነው። ቀይ ቆንጅዬ ማን ነው ስሙ? ክርስቲያን ሼክ ማኔክ እንደዛ ነገር። ሙራድ ታውቀዋለህ? ሙፍቲ መንክ ነው መንክ ነው እንደዛ ያብራራበታል። በጦርነት ነው ምንም አናፍርበትም። በቃ አትሊስት አሁን እነኛ ሀገራቶች ሙስሊም ናቸው፣ ስለዚህ ገነት ይገባሉ። ዚምባብዌ ነው ሙፍቲ ሜንክ ነው ሙፍቲ ሜንክ አውስትራሊያዊ ሙፍቲ ሜንክ አውስትራሊያዊ ይመስለኛል። አፍሪካዊ ነው አፍሪካዊ እንደሆነ አውቃለሁ። የት እንደሆነ አላውቅም። አፍሪካዊ ነው ግን እና እሱ በደንብ ያብራራበታል። እና ኤኒዌይስ ግን አንተ ቼክ አድርጋቸው እናና ሱራ 9:29 ደግሞ ተፍሲር ብን ከሲርን ያው እንዲሁም ደግሞ ዘ ፓክት ኦፍ ኡመርን ፒዲኤፍ አለ። ፓክት ኦፍ ኡመር ባደና ቼክ አድርገው ኡመር ምን አይነት ሰው ነው የሚለውን እዛው ላይ ታገኘዋለህ። ተዛ ደግሞ ሰሃባዎቹ እንዴት ተገዳደሉ የሚሉ ታሪኮችን እያቸው። በተረፈ እኛ ጋር ምንድነው የእኛን ለማጥራት ያህል በመጽሐፍ ቅዱስ ዘዳግም ምዕራፍ 24 ቁጥር 7 ላይ ማንኛውም ሰው ባሪያ ሊይዝ ወይም ሊሸጥ እንደዚህ አልተፈቀደለትም፣ ወንጀልም ከባድ ቅጣትም ያስገኘው ነው። ባርነት የተከለከለ ነው። በእኛ ባርነት እንደዚህ እንትን ልትል አልተቻለም፣ አይፈቀድልህም ማለት ነው። ነፃ ማውጣት እንጂ እንትን ማለት አይቻልም። ከሚስት ጋር አብሮ እንትን ማለት እንደዛ ባርነት እንትን ማለት አይቻልም። ኤኒዌይስ በአዲስ ኪዳንም በክርስቶስ ሁላችን ሰው ነንና ሁላችን እኩል ነንና ጳውሎስ እንደሚነግረን ገላትያ ምዕራፍ 3 ቁጥር 28 ላይ ባሪያ የለም፣ ጨዋ የለም፣ ሴት የለም፣ ወንድ የለም፣ ሁላችን በክርስቶስ አንድ ሰው ነን ይለዋል። ሁላችን ምንድነን? አንድ ሰው ነን ይለናል ማለት ነው። ይህን ይመስላል። ሜቢ ከባርነት ጋር ብዙ ማለት አልፈለኩም። ብዙ ምላቸው ነገሮች ነበሩኝ። ሙራድን ላስተናግደው። ሙራድ የረጅም ጊዜ ወዳጄ ሙራድ አለውኝ። እኔ ማማዬ አለሽ? ይሰማል? የለውም እንዴ? ክርስቲያን አለው? አለ። ሁለቱም ዝም ብለው ነው። ሙራድ ማይከፍተ ነበር። ቀጥሎ ማማዬ ይሰማል? ሙራድ ወንድምህን እንዳታመጣብኝ እፈነክታለሁ። ዝም አልሽን፣ ዘጋሽን። ኦኬ ሙራድ ምትለዋል? መጨረሻ ላይ የሆነ ቪዲዮ አሳያችኋለሁ። እሺ ሙራድ ሰላማችሁ ፎይ እንዴት ነው? ምለው ነገር አለኝ። ያው ማማይ የሰራችሁ 3ኛ ቪዲዮ አለ፣ ገብታችሁ እዩትና እና ማማይ አጥፊው አንድ ክርስቲያን ኮንሽ የሰራችሁ ቪዲዮ ታውቂዋለሽ። እዩትና ፍረዱ። ወደ እኔ ቶፒኩን እኔ ላይ አድርገውና እሺ አንተ ላይ ማረጋለሁ ፎየው። ግን እሷም ደግሞ እንደዚህ ስለ ልዩነቱን ባታሰፉት ጥሩ ነው ብዬ ነው። አሁን ያለንበት ሁኔታ ጥሩ አይደለም እየተወራ ያለው ነገር። እሺ እፎይ፣ ያው ብዙ ጊዜ ስለተወያየን ከአንተ ጋር ይዋሻል፣ ይቀጥፋል፣ መጽሐፋችን ላይ የሌለ ነው የሚያወራው የምትላቸው ወይንም ደግሞ እያጠለሸብን የሌለ ነው የምትላቸው ይኖራሉ? ወጣ ይብቃን። እናንተ ረጅም ሰዓት ቆየን፣ ይብቃን። ሌላ ቀን እንገናኛለን። ዛሬ ወደ ማማዬ ላስተላልፍና እኔ ይብቃኝ። ግን ለምንድን ነው አጥፊው ያለኝ? እኔ አንድ ጥያቄ ልጠይቅህና ከዛ ለምን አጥፊው እንዳለኝ ማወቅ ስለፈለኩ። ወጥቷል ልጁ ወጥቷል እኮ እሱ። ወይ ክርስቲያን ወይ እፎይ መልሱልኝ። አንድ ትልቅ ሴት ጡቷን ለሌላ ሴት ካስጠባች ምንድን ነው የምትባለው? ማወጣ
ምንድን ነው ምን እኔ የለሁበትም፣ አይመለከተኝም። ሙራድ እንደዚህ አይነት ሲመጣ በውስጥ ጨርሱ ከሙራድ ጋር። እኔ የለሁበትም። ሙራድ ባይዜ በጣም ጥሩ ልጅ ነው። ያ ሙራድ በጣም ጥሩ፣ ብዙ ጊዜ ተወያይተናል ያ እና ቪዲዮ እ? ቀጥይ። እሺ የሆነ ቪዲዮ ላሰማችሁ አሁን አንዴ። ክሪስ ተማም ሁላችሁ ቪዲዮ ሰም ምንድን ነው እቺ እህታችን እንግዲህ ያጋፈጠችው ይህን ኡስታዝ ነው። ይህንን ልጅ ይታሰር ከምትሉ ለምንድን ነው ውይይት ማትቀርቡት እያለቻቸው ነው። እና ያቀረበችው ኡስታዝ ደግሞ በቀደም 18,000 ህዝብ ሲጠብቀው የነበረ የምጽአትን ቀን እንኳን እንደዛ አልጠበቅንም። ይህንን ወገናችንን የጠበቅንበትን እንትን የጌታን መምጫ ቀን እንኳን እንደዚህ ትጉ ሆነን አልጠበቅንም። እና እነዚህን ኡስታዞች አስቀመጠችና በቃ ይህንን ልጅ ይከሰስ ከምትሉ ለምንድነው የማትቀርበው? ለምንድነው ውይይት ላይ የማትቀርቡት? እንትን በሉት ውይይት አድርጉ ምናምን እያለቻቸው ነውና ላስደምጣችሁ። እስኪ ሙስሊም ናት ታውቃላችሁ፣ አክስቴ የጠራችሁ የሱን ፎቶ እየፖስታችሁ ለህግ ይቅረብ እንደ በጣም የምታስቁት ኢትዮጵያ ውስጥ ያለው የሴኩላር ማለትም የዲሞክራሲ ስርዓት ነው የሚባለው። እንደው እናንተ እንዳላችሁት ቢያዝ ወይ 6 ሰዓት ነው በግቢ ጠየቅ ወይ 1 ቀን ወይ 15 ቀን ወይ 1 ወር ነው። ከዛ በኋላ ይፈታል። መልሶ ወደ ሶሻል ሚዲያ መጥቶ እናንተን የሚያንጫጫችሁ ነገር ማድረጉ አይቀርም። ስለዚህ ንጽጽር ላይ የሚሰሩ ወንድሞችን አስተዋውቁ። ኦኬ፣ እሱ የሚያነሳቸውን ሀሳብ ከቻላችሁ ሞግቱ፣ ካልቻላችሁ ዝም በሉ እንጂ በያላችሁበት ከቻላችሁ ምን በሉ ሞግቱ። ሶሻል ሚዲያ ፕላትፎርም ላይ ተስተዋውቁት። የብድ ባልደረባ ምን አለች? ከቻላችሁ ሞግቱት። ኦኬ፣ ውይይት ላይ ይቅረብ፣ ውይይቱን ተቀበሉትና ሞግቱት። ሙስሊም ናት እህታችሁ። አክስቴ ያጋፈጠችው ማንን ነው? የገዛ ወንድሟን፣ በሃይማኖት አንድ የሆነው ወንድሟን አጋፍጣ ይሄው ይሄ ሰው ይቅረብ ብላ አካውንቱን የማንን በቀደም 18,000 ሰው ቁጭ ብሎ ሲጠብቀው የነበረው ቤቱን ኮሜንቱን ዘግቶ ቁጭ ብሎ ይምጣ እያለ ሲፎክር የነበረው ኡስታዝን አጋፍጣ ይወያይ ብላ በወንድሟ ላይ ፈርዳለች ማለት ነው። እና ሙስሊም ወገኖቻችን አሁንም የሚነሱ ፖይንቶችን በውይይት በማመን ሌላው ዓለም ላይ ልክ በአንድ ወንበር ቁጭ ብለው ውይይት እንደሚያደርጉት እናንተም ቁጭ ብላችሁ ይኸው ፖስት ላይ ገብታችሁ ኖ ነብያችን እኛ አሳፋሪ ተግባር የለባቸውም ብላችሁ ማለት የምትችሉ ሙስሊም ወገኖቻችን ውይይት ላይ ቅረቡ። ይኸው ለእናንተ ምሳሌ የሆነው ነብያችሁ በእውነት አያሳፍርምን? እውነት ያለው ስነ ምግባር ለእናንተ ምሳሌ የሚሆን ነውን? ስለዚህ በዚህ ላይ በኮንፊደንስ ገብታችሁ ተወያዩ። በተደጋጋሚ ይታሰር ህግ ማስረጃን ይጠይቃል። ያለ ማስረጃ አይፈርድም። ማስረጃው ደግሞ እያንዳንዱ አለና የገዛ እህታችሁ እንደዚህ ወንድሞቿን ቁጭ አድርጋ ቅረቡ። ውይይት ጥሪ አቅርቦላችኋል፣ ተቀበሉት እንጂ 10 ይታሰር አትበሉ። ተመልሶ መጥቶ ያንጫጫችኋል። እፎይ ሊታሰር ይችላል። ሌላ እፎይስ ደግሞ ይነሱና ደግሞ ማስረጃዎች ያመጣሉ። መንጫጫታችሁ አይቀርም። ስትንጫጩ ነው የምትከርሙት ማለት ነው። ምክንያቱም ስራው ስለማይቆም እዚህ ከቻላችሁ ውይይቱን ትቀበሉና ስለ ነብያችሁ ትመሰክራላችሁ። እውነት ለእናንተ ምሳሌ ነው ወይ? ለእናንተ ምሳሌ የሚሆን ስነ ምግባር አለ ወይ? ይህንን ለማሳየት ነው። ቴንክ ዩ እፎይ። ኦኬ፣ እናመሰግናለን። እናንተ ሰዓቱ በጣም ቀዶታል እኮ ኢየሱስ። ደክሞ የነበረ ሳላስበው ረጅም ሰዓት ቆየውኝ። አሁን ክሪስ አይበቃህም?
ረፍት አርግ። ኤኒሃው አሁን ባወራናቸው ጉዳዮች እንኳን ኢቭን ከስር እየተከታተሉ ያው ሶሻል ሚዲያ ላይ ቴሌግራም እና ፌስቡክ ላይ ለመለጠፍ እየሞከሩ ነው እና ያው የውይይት ጥሪዎች በመረጃና በማስረጃ እንትን የተባሉ አሉ፣ እፎ እየጠራችሁ አሉ። እነዛን ተቀብላችሁ እንድትወያዩ ነው አላማው። ስለዚህ እንደዚህ ከስር ቁጭ ብሎ ተምሮ አሁን ከ10 ደቂቃ በፊት ነው የለቀቁት ባወራንባቸው ርዕሶች ማለት ነው። ስለዚህ ገብታችሁ ሐሳብ የምትሰጡ ከሆነ የምትሞግቱ ከሆነ እንደዛ ብታረጉ ይሻላል ለማለት እንወዳለን። ሙስሊም እህት ወንድሞች ነካ እናመሰግናለን። እሺ ስህተት ቢያገኙብንና ይሄን ተሳስተሃል ቢሉን ደስ ይለን ነበረ። ስህተት አያገኙብንም፣ መቼም ስህተት አያገኙብንም። እኛ ክርስቲያኖች ያለ መረጃ አናወራም። እኛ ክርስቲያኖች ውሸት አናወራም። እኛ ክርስቲያኖች ያነበብነው ብቻ ነው የምናወራው እና እንዳልኳችሁ ኦልሞስት ወደ 57 ቪዲዮ አለ የነሱ ከታላቅ እስከ ትንሽ ተራ ከሚሉት ቲክቶክ ላይ ከሚሰሩ ንጽጽር ከሚሰሩ እስከ አቡ አይደር ድረስ የስድብ ቪዲዮዎቻቸው አሉን። ስለዚህ እና እንደዛ ነው። እጅግ ዘግናኝ ስድቦች ማለት ነው። እንደዛ አይነት ኡስታዞችን እየተከተሉ ነው እኛን ሊወቅሱን የሞከሩት። ይመቻቸው ብቻ። ለማንኛውም አሁን ትወርዳላችሁ አወርዱም ከቤቴ ማማ ይወጣ ይለቃል። ትወርዳለህ አወርዱም ክርስቲያን ተማም ጃቢር የነገ ሰው ይበለን። ሰላም ደሩ